የሰሜን ለንደኑ ክለብ አርሰናል የስምንተኛ ሳምንትና የመጨረሻውን የሊግ የቻምፒየንስ ሊግ ጨዋታውን ከካዛኪስታኑ ካይራት አልማቲ ጋር ነገ ምሽት በሜዳው ኤምሬትስ ስታዲየም የሚያከናውን ይሆናል። መድፈኞቹ ወደ ቀጣዩ ዙር ማለፋቸውን ካረጋገጡም ቆየት ብለዋል። እናም ይህ ጨዋታ ለአርሰናሎች የመርሃ ግብር ማሞያ ነው። ከዚህም በተጨማሪ ካይራት አልማቲም ወደ ቀጣዩ ዙር የሚያልፍበት ምንም አይነት ሁኔታ የለም። ስለዚህ ካይራት አልማቲዎችም ይህንን ጨዋታ የሚያከናውኑት ለመርሃ ግብር ማሞያነትና ለክብር የሚደረግ ጨዋታ ነው። ነገር ግን መድፈኞቹ አርሰናሎች በቻምፒየንስ ሊጉ የ100% የማሸነፍ ሪከርዳቸውን ለማስቀጠል ይህንን ጨዋታ ይፈልጉታል። ከዚህም በተጨማሪ ደግሞ በዋነኝነት ባሳለፍነው ሳምንት በማንቸስተር ዩናይትድ ከደረሰባቸው እጅግ በጣም ቅስም ሰባሪና አሳማሚ ሽንፈት በኋላ ወደ ድል ለመመለስና እንዲሁ ደግሞ ወደ 3 ነጥብ ተመልሰው የማሸነፍ ስነ ልቦናቸውን መልሰው ለማግኘት የሚፈልጉበት የጨዋታ መርሃ ግብር ስለሆነ ይህ ጨዋታ ለመድፈኞቹ በጉጉት የሚጠበቅ ነው። የአርሰናሉ አሰልጣኝ ሚኬል አርቴታ ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ በሰጠው አስተያየት የማንቸስተር ዩናይትዱ ሽንፈት ቆም ብለን ስለ ራሳችን እንድናስብና ራሳችንን እንድንመለከት ያደረገን ሽንፈት ነበር የሚል አስተያየቱን ሰጥቷል። ይህ ጨዋታ ምን አይነት የሜዳ ላይ እንቅስቃሴ ይታይበታል ተብሎ ይጠበቃል? ከዚህም በተጨማሪ ካይራት አልማቲ አርሰናልን ሲፈትን በምሽቱ ጨዋታ እንመለከተው ይሆን? አርሰናሎችስ በዚህ ጨዋታ ላይ ምን አይነት የሜዳ ላይ አቀራረብ ይዞ ይገባሉ? አርቴታስ ተጫዋቾቹን ያሳርፋል ወይስ ደግሞ ቋሚ 11 ላይ የሚጠቀምባቸውን ተጫዋቾች በብዛት ሜዳ ላይ ያሰልፋል? የአርሰናል ተጫዋቾች ስነ ልቦና ከማንቸስተር ዩናይትድ ሽንፈት በኋላ እንዴት ባለ መንገድ ነው እየቀጠለ የሚገኘው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛልን። እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። እንግዲህ 27000 ሰብስክራይበር ልንገባ በጣም ተቃርበናል። እናም ሁላችሁንም እጅግ አድርገን ከልብ እናመሰግናለን። ዘንድሮ እንግዲህ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከእግዚአብሔር ቀጥሎ እናንተን ይዘን እናሳኳለን ብለን ተስፋ እናደርጋለን። ስለዚህ ሁላችሁም ይህንን ቪዲዮ የምትከታተሉ አድማጮቻችን ቻናሉን ሰብስክራይብ ካላረጋችሁ አሁኑኑ አስታውሳችሁ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እጋብዛለሁ። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለሌሎች የእግር ኳስ ተመልካቾች ለአዳዲስ ሰብስክራይበሮች ለማድረስና ፕሮግራሙን ቫይራል ለማውጣት እናንተ ፕሮግራሙን በብዛት ላይክ ስታደርጉት ነው ፕሮግራሙን ቫይራል የሚያስወጣው ማለት ነው። 10 ላይክ 20 ላይክ የምታደርጉ ከሆነ ፕሮግራሙ ቫይራል አይወጣም። ስለዚህ ይሄ ፕሮግራም ቢያንስ በትንሹ 800 ላይክ እንዲኖረው እንፈልጋለን እና ሁላችሁም ይህንን ፕሮግራም የምትከታተሉ አድማጭ ተመልካቾቻችን ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ ፈጣሪ ፈቅዶ ዳግም ተገናኘን። ቀደም ሲል በሁለት ኮንተንቶች ከእናንተ ጋር ተገናኝተን ነበረ። የአርሰናልን የማጥቃት ጉዳይ በተመለከተ አንድ ፕሮግራም ሰርቼላችሁ ነበር። ሌላኛው ፕሮግራም ደግሞ የቼልሲንና የናፖሊን የኔፕልሱን ጨዋታ በተመለከተ የሰራሁት የጨዋታ ቅድመ ዳሰሳ ነው። እነዛን ፕሮግራሞች ገብታችሁ ልታደምጡ ትችላላችሁ። ለምሽቱ የመጨረሻ የምናደርገው ፕሮግራማችን ደግሞ የአርሰናልና የካይራት አልማቲን የ8ኛ ሳምንት የቻምፒየንስ ሊግ የጨዋታ መርሃ ግብር ነው። እንግዲህ ቻምፒየንስ ሊጉ አሁን እንዲህ ያለ የሊግ ፌዙ ሊጠናቀቅ የመጨረሻ 18 ጨዋታዎችን እየጠበቀ ይገኛል። 18 ጨዋታዎች ነገ በተመሳሳይ ምሽት 5 ሰዓት በተለያዩ ስታዲየሞች በ36 ቡድኖች መካከል ከተደረገ በኋላ የሊግ ፌዙ የሚጠናቀቅ ይሆናል። እንግዲህ ወደ 30 የሚጠጉ ቡድኖች ለዚህ የቻምፒየንስ ሊግ የቀጣዩ ዙር ለማለፍና ፕሌይኦፉን ለመቀላቀል የሚያከናውኑት ጨዋታ ስለሆነ በተለይ አብዛኞቹ ጨዋታዎች በጣም በከፍተኛ ትኩረት የሚጠበቁና ብዙሃኑ የአውሮፓ እግር ኳስ ተመልካቾች የዓለም እግር ኳስ ቤተሰብም የሚጠብቃቸው ጨዋታዎች ናቸው። ነገር ግን አርሰናል ከካይራት አልማቲ ጋር የሚያከናውኑት ጨዋታ ምናልባት ከመርሃ ግብር ማሞያነት በዘለለ ያን ያህል ጠቀሜታ የሚኖረው ጨዋታ አይሆንም። ምክንያቱም አርሰናል እንደኔ እይታ ከዚህ በፊትም እንደተናገርኩት ከሆነ አርሰናል ወደ ቀጣዩ ዙር ማለፉን ማረጋገጡ ብቻም ሳይሆን ለኔ አርሰናል አንደኛ ሆኖ አልፏል። ምንም የሚፈጠር የተለየ ነገር አይኖርም። ምክንያቱም አርሰናል በ21 ነጥቦች ቻምፒየንስ ሊጉን እየመራ ነው። ባየር ሚዩኒክ በ18
ነጥብ እየተከተለ ነው የሚገኘው። እንደው ባየር ሚዩኒክ ይህንን ጨዋታ አሸንፎ በነገው ዕለት በቻምፒየንስ ሊግ ከፒኤስቪ ጋር ነው የሚጫወተው። ባየር ሚዩኒክ ፒኤስቪን እንኳን አሸንፎ አርሰናል እንኳን አቻ ወጣ ብለን ብናስብ አርሰናል በአንድ ነጥብ ልዩነት ወደ ቀጣዩ ዙር አንደኛ ሆኖ ያልፋል። ካሸነፈም አርሰናል ወደ ቀጣዩ ዙር ያልፋል። ኢቭን ተሸንፎ እንኳን አርሰናል አንደኛ ሆኖ ማለፍ ይችላል። ምክንያቱም ሄር ቱ ሄር ሲገናኙ አርሰናልና ባየር ሚዩኒክ አርሰናል ነው ያሸነፈው፣ አንድ እሱን ትይዛላችሁ። ሁለተኛ በአርሰናልና በባየር ሚዩኒክ መካከል የአምስት የንጹህ ጎል ልዩነት አለ። አርሰናል 18 ንጹህ ጎል ነው ያለው፣ ባየር ሚዩኒክ 13 ንጹህ ጎል ነው ያለው። ስለዚህ ባየር ሚዩኒክ ጨዋታውን በአምስትና ወይ ከአምስት በላይ የጎል ልዩነት ነው ማሸነፍ ያለበት፣ ኢቭን እሱንም አርሰናል ተሸንፎ። ስለዚህ ፖሲቢሊቲዎቹ በጣም ጠባብ ናቸው አርሰናል ከአንደኝነት የሚወርድበትና አርሰናል አንደኛ ሆኖ ወደ ቀጣዩ ዙር የማለፉ ነገር ብዙም የሚያጠራጥር አይደለም። ለእኔ አርሰናል አንደኛ ሆኖ ቀጣዩን ዙር ተቀላቅሏል። ግን ያው እስከ መጨረሻው እንጠብቅ በሚለው ሂደት ካየ ነው እንግዲህ አንደኛ ወይም ሁለተኛ ሆኖ ተቀያይረው ሊያልፉ ይችላሉ የሚለውን ነገር ሊነሳ ይችላል። ዞሮ ግን አርሰናል በዚህ በቻምፒየንስ ሊጉ ይሄንን ጨዋታ ከመርሃ ግብር ማሙያነት በዘለለ የሚመለከትበት ምንም አይነት ሁኔታ አይኖርም። ካይራት አልማቲም በዚህ በቻምፒየንስ ሊጉ እስካሁን ድረስ ባደረጋቸው 7 ጨዋታዎች ያስመዘገበው 1 ነጥብ ብቻ ነው። 36ኛ ደረጃ ላይ ተቀምጧል። ከደረጃ ሰንጠረዡ ግርጌ ላይ የተቀመጠ ቡድን ነው። እንግዲህ ከቻምፒየንስ ሊጉ አናት የተቀመጠው አርሰናል እና ከቻምፒየንስ ሊጉ መጨረሻ ደረጃ ላይ የተቀመጠው ካይራት አልማቲ የሚያደርጉት ጨዋታ ነው እና ካይራት አልማቲ 1 ነጥብ አስመዝግቦ 14 የግብ ዕዳዎች ያሉበት ክለብ ነው ማለት ነው። ስለዚህ በዚህ ጨዋታ ላይ ቢያሸንፍም ወደ ቀጣዩ ዙር የሚያልፍበት ምንም አይነት ሁኔታ አይኖርም። ከአቻም የወጡትና 1 ነጥቡን የሚያገኙት ከቆጵሮሱ ክለብ ፓፎስ ጋር በነበራቸው የጨዋታ መርሃ ግብር ነው። ከዛ ውጭ ግን በቻምፒየንስ ሊጉ በስፖርቲንግ 4-1፣ በሪያል ማድሪድ 5-0፣ እንዲሁ ደግሞ በኢንተር ሚላን 2-1፣ በኮፐንሃገን 3-2፣ በኦሎምፒያኮስ 1-0 እንዲሁ በክለብ ብሩዥ 4-1 በሆነ ውጤት ተሸንፈዋል። ስለዚህ ቻምፒየንስ ሊጉ ላይ ወደ ቀጣዩ ዙር የሚያሳልፋቸው ወይ ወደ ጥሎ ማለፉ የሚያመጣቸውን ምንም አይነት ውጤት የሚያስመዘግቡበት እድል 0 ነው። አንድ እንመለከታለን። ሁለተኛ ካይራት አልማቲ የካዛኪስታን ክለብ ነው እና ለመጀመሪያ ጊዜ ነው እንግዲህ ዘንድሮ በአውሮፓ ቻምፒየንስ ሊግ ውድድር ላይ እየተሳተፈ የሚገኙ እና የመጀመሪያ ተሳትፏቸው ነው። ልምድ አይኖራቸውም፣ ግልጽ ነው። በጣም ብዙ ነገሮች አሉ። በተለይ ደግሞ ከእንደዚህ አይነት ፎርማቶች ጋር ተያይዞ አዳዲስ ቡድኖች ወደዚህ የቻምፒየንስ ሊግ ውድድር ሲመጡ ከሌሎቹ ጋር ኮምፒት የማድረግ የመፎካከር አቅማቸው እጅግ በጣም ከፍተኛ ሆኖ እንመለከተው እና በዚህ የምሽቱም ጨዋታ ላይ በአርሰናል እንደሚፈተኑ ነው የሚጠበቀው ማለት ነው እና ይህ የካዛኪስታኑ ክለብ እንግዲህ በዚህ የመጀመሪያ የቻምፒየንስ ሊግ የተሳትፎ አመቱ የመጨረሻ ጨዋታውን ከአርሰናል ጋር በሰሜን ለንደን የሚያከናውን ይሆናል። ግን አርቴታ እንደውም አንድ ከካዛኪስታን የመጣ ጋዜጠኛ በዚህ በጋዜጣዊ መግለጫው ላይ ጠይቆት ነበረ። የካይራት አልማቲን ጥንካሬዎችና ደካማ ጎኖች ተመልክታችኋል ወይ? ቡድኑንስ እንዴት ገመገምከው የሚል ጥያቄ ቀርቦለት ነበር እና ቡድኑን ተመልክቻለሁ። በተለይ ከኢንተር ሚላን እና ከሪያል ማድሪድ ጋር ያደረጉትን ሁለቱንም ጨዋታዎች ተመልክቼ ነበረ እና ቀላል ተጋጣሚ አይሆኑም የሚል አይነት ሀሳብ ሲያነሳ ነበረ። ዞሮ ግን በዚህ ጨዋታ ላይ ከፍተኛው የማሸነፍ ቅድመ ግምት የሚሰጠው ለአርሰናል ነው። አሁን ትልቁ ነጥብ የሚሆነው እዚህ ጋር ምንድን ነው? አርሰናል ከሽንፈት የመጣ ቡድን ነው እና እንዴት አድርጎ ይህንን ስኳድ ሊጠቀምበት ይችላል፣ እንዴት አይነት አሰላለፍ ሜዳ ላይ ይዞ ሊገባ ይችላል የሚለውን ነገር እንመለከታለን። እንግዲህ ቲምበርና ሳሊባ በዚህ ጨዋታ ላይ አይኖሩም ብሏል። ምናልባት ያው ረፍት ለመስጠት እንደሆነ ነው የሚሰማኝ፣ ግን የተወሰነ ስሜት ተሰምቷቸዋል ብሏል። በዚህ ጨዋታ ላይ አይኖሩም። ካላፊዮሪ የመጀመሪያ ልምዱን ሰርቷል፣ በጣም ጥሩ ነው። ከዚህ በተጨማሪ ደግሞ እንደዚሁ ካይ ሃቨርትዝም የመጀመሪያ ሙሉ ትሬኒንጉን ሰርቷል እና በጣም ተቃርቧል ካይ ሃቨርትዝም ለመመለስ። እኔ በበኩሌ በዚህ ጨዋታ ላይ እዚሁ ስክሪኑ ላይ ያስቀምጥላችኋለሁ ምመርጠውን አሰላለፍ ቤስት 11 ማለት ነው እና እኔ ቋሚ 11 ላይ አርሰናል እንደው ቢቻል ሙሉን 11ዱንም ተጫዋቾች አሳርፈው ወደ ሜዳ ቢገባ እጅግ በጣም የተሻለ ይሆናል ብዬ ነው የማስበው። በቃ ምክንያቱም ይሄ የቻምፒየንስ ሊግ ጨዋታ ምንም ለአርሰናል የሚሰጠው ጠቀሜታ የለም። ኦልሬዲ አርሰናል በቻምፒየንስ ሊጉ ማግኘት የሚገባውን ሪዋርድ ማግኘት የሚገባውን የገንዘብ ሽልማት አግኝቷል። ምክንያቱም አርሰናል ቻምፒየንስ ሊግ አንደኛ ደረጃን ይዞ ነው ያጠናቀቀው። በዚህ ደግሞ ቻምፒየንስ ሊግ አንደኛ ደረጃን ይዞ በማጠናቀቁ ምክንያት ከፍተኛ ሽልማት
ተበርክቶለታል። እንግዲህ 93 ሚሊዮን ዩሮ ነው አርሰናል ወደ ካዝናው ያስገባው በዘንድሮ የቻምፒየንስ ሊግ የሊግ ጨዋታዎች ላይ ብቻ። እንግዲህ በውድድሩ ላይ በመሳተፉ ብቻ 18.6 ሚሊዮን ዩሮ አርሰናል ተከፍሎታል። በሊጉ የደረጃ ሰንጠረዥ አንደኛ ደረጃ ላይ በመቀመጡ ምክንያት ደግሞ 37 ሚሊዮን ዩሮ የተከፈለው ሲሆን በውድድሩ ላይ ባሳየው ብቃት እንግዲህ ከ7-7 ያሸነፈ ቡድን ነው። 37.6 ሚሊዮን ዩሮ የተከፈለው ቡድን ነው። በአጠቃላይ 93 ሚሊዮን ዩሮ ከአውሮፓ እግር ኳስ ማህበር ከዩኤፋ በስጦታ መልክ የተበረከተለት ቡድን ነው እና አሁን ቻምፒየንስ ሊግ ላይ ምንም የቀረው ነገር የለም። ውጤት አሳክቷል። የገንዘብ ሽልማቱንም ጠራርጎ ወስዷል። አሁን እዚህ ጨዋታ ላይ ምናልባት እንግዲህ ከ100 ያሸነፈ ክለብ ለመሆን ወይም ደግሞ ከ8 ጨዋታ 8ቱንም ያሸነፈ ክለብ ለመሆን የሚያደርገው ጉዞ ካልሆነ በስተቀረ ለኔ በዚህ ጨዋታ ምሽት ላይ አርሰናል ምንም አይነት ውጤት ቢያስመዘግብ የተለየ የሚፈጠር አይነት ነገርም አይኖርም፣ የተለየ የሚመጣ ነገር አይኖርም። አሁን በባለፈው በአርሰናል ተጫዋቾች በኩል ስናይ የነበረው አንዱ ነገር ተጫዋቾቹ መዳከማቸውን እያየን ነበር። በጣም ድካም ፋቲግ ስንመለከት ነበር። ስለዚህ አሁን ያንን ድካም ለማስቀረት አርሰናል የግድ ተጫዋቾቹን ማሳረፍ ይጠበቅበታል። ኢቭን እንደው ሌሎች በጣም በእድሜ ትንንሽ የሆኑ ተጫዋቾችንም ቢሆን አሰልፎ ይህንን የነገውን ጨዋታ ማለፍ ይጠበቅበታል። ምክንያቱም ካይራት አልማቲ ከአርሰናል በጣም በሌቭል ያነሰ ቡድን ወይም ደግሞ በሌቭል እጅግ በጣም ዝቅተኛ ደረጃ የሚሰጠውም ግምት ካያችሁ በጣም ዝቅተኛ ነው። ስለዚህ ከዚህኛው አርሰናል ጋር ለሚደረገው ጨዋታ አርሰናል እነዚሁ ሜንዲን እነ ኦዴጋርድን አይነት ተጫዋቾች ሜዳ ላይ የሚያሰልፍበት ምንም አይነት ምክንያት አይታየኝም እኔ። ስለዚህ እስቲ ተስፍሽ ያንተን ላይናፕ ምረጥ በዚህ ጨዋታ ላይ ብትሉኝ እኔ በዚህ ጨዋታ ላይ ኬፓ አሪዛባላህን በግብ ጠባቂነት ቦታ እመርጣለሁ። እኔ አርቴታም ብሆን ይሄንን ግብ ጠባቂ ነው ሜዳ ላይ ማስገባው። በተከላካይ መስመር ላይ ያው ቲምበር የለም ተብሏል። ስለዚህ በቀኙ መስመር ቤን ዋይትን እመርጣለሁ የቀኝ ፉል ባክ። እንዲሁ ደግሞ የግራው መስመር ላይ ፒየሮ ሂንካፒየን እመርጣለሁ። በመሃል ተከላካይ ቦታ ላይ ደግሞ ክርስቲያን ሞስኩዌራን እመርጣለሁ። ሌላኛው ደግሞ የዚህ ቡድን የተከላካይ መስመር ተጫዋች ሳልሞን በጣም ታዳጊው ትንሹ የ16 ዓመቱ ልጅ እኔ እሱን እመርጣለሁ። በቃ ማጋሌሽ እዚህ ጨዋታ ላይ መሰለፍ የለበትም። ኢቨን ደግሞ ሳሊባም የለም ተብሏል ሲጀመር። ስለዚህ ይሄንን አሰላለፍ እመርጣለሁ እኔ በተከላካይ መስመር ላይ ማለት ነው። የአማካይ መስመሩ በ6 ቁጥር ቦታ ላይ ክርስቲያን ኖርጋርድ አሰልፈዋለሁ። ክርስቲያን ኖርጋርድ በዚህ ቦታ ላይ ዙቢሜንዲን ተክቶ እንዲጫወት ማለት ነው። ሌላኛው አሰላለፍ ደግሞ የሚሆነው እንግዲህ ያው ሜሪኖ ሰስፔንድ ስለሆነ እዚህ ጨዋታ ላይ አይሰለፍም። ሜሪኖ እዚህ ጨዋታ ላይ አይኖርም። ራይስም በዚህ ጨዋታ ላይ አይኖርም። ስለዚህ እኔ ምን አደርጋለሁ? ሉዊስ ስኬሊ እዚህ ጨዋታ ላይ እንዲሰለፍ አደርገዋለሁ። ወደ መሀል አምጥቼ ሞክረዋለሁ። ምክንያቱም ማያ መሆን ይችላል ይሄ ጨዋታውን። እስቲ አንዳንድ ተጫዋቾችን ፖዚሽን እያቀያየርኩ ብሞክር ይሆናል። ምክንያቱም ምንም ሪስክ የለውም። አሁን ይሄን ነገር በመሞከሩ የሚመጣበት ዳሜጅ የለም አርቴታ። ስለዚህ ሉዊስ ስኬሊን እዚህ ቦታ ላይ መጠቀም ይችላል ማለት ነው። ከዛ የፊት መስመሩ ላይ ደግሞ በ8 ቁጥር ቦታ ላይ ወይም 10 ቁጥር ቦታ ላይ ኤበረቺ ኤዜን መጠቀም አሊያም ደግሞ የ17 ዓመት ተጫዋች አለ ባይሊ ጆሴፍ የተባለ ተጫዋች። ይህንን ተጫዋች ማሰለፍ ይችላል አርቴታ። 17 ዓመቱ ነው። 81 ቁጥር ለብሶ በቻምፒየንስ ሊግ ስኳር ላይ የተመዘገበ እንግሊዛዊ ተጫዋች ነው። እንደ አጥቂም ይጠቀሙበታል። በእርግጥ ግን ኤበረቺ ኤዜ ጥሩና አስተማማኝ የሚባለው ምርጫ ነው። ወደፊት መስመሩ እንሂድ። የፊት መስመሩን የትኞቹ ተጫዋቾች ይምሩት የሚለውን ነገር ስንመለከት የግራው መስመር ላይ ማርቲኔሊ ቢገባ ብዙ ቅር የሚያሰኝ ነገር አይሆንም። ማርቲኔሊ የግራውን መስመር እየመራ ወደ ሜዳ ቢገባ፣ የቀኙን መስመር ደግሞ ወይም ደግሞ በቀኝ መስመር ባለው አሰላለፍ ላይ ምናልባትም ደግሞ ኖኒ ማዱዌኬን መጠቀም አንዱ ጥሩ አማራጭ ይሆናል ብዬ አስባለሁ። ኖኒ ማዱዌኬን እዚህ ቦታ ላይ መጠቀም በጣም ጥሩ አማራጭ ነው የሚሆነው። ያኛው ማይሆን ከሆነ ግን ደግሞ ሌላ አማራጭ አርቴታ መጠቀም ይችላል። ጋብሪኤል ሄሱስን በዛ ቦታ ላይ አሰልፎ ማጫወት ይችላል። ካይ ሃቨርትዝ ለጨዋታው ፊት ከሆነ ካይ ሃቨርትዝን አርቴታ ሊጠቀምበት ይችላል። ካይ ሃቨርትዝ ምናልባት ለጨዋታው ዝግጁ አይደለም ብሎ አርቴታ ካሰበ ግን የቀኙን መስመር ለኖኒ ማዱዌኬ ሰጥቶ ከዛ ደግሞ የፊት መስመሩን
ጋብሪኤል ሄሱስ መስጠት ይችላል። አሊያም ደግሞ ጋብሪኤል ሄሱስንም አሳርፎ ሌሎች የፊት መስመር ላይ መጫወት የሚችሉ ቻምፒየንስ ሊግ ስኳድ ላይ ያሉ ተጫዋቾች አሉ። ለምሳሌ 50 ቁጥር ለብሶ በዚህ ስኳድ ላይ የተመዘገበው በአርሰናል ስኳድ ላይ የተመዘገበው የ19 ዓመቱ ተጫዋች ዳንኤል ኦዩቶንዴ የተባለው ተጫዋች አለ። ይህንን ተጫዋች አርቴታ መጠቀም ይችላል። እንዲሁ ደግሞ ሌላም ካማራ የተባለ ተጫዋች አለ። ይህንንም ልጅ እንደዚሁ አርቴታ መጠቀም የሚችልበት እድል አለ። ይሄም የ19 ዓመት እንግሊዛዊ ተጫዋች ነው፣ ኦስማን ካማራ። አሁን ይህን ነገር ያልኩት ለምንድን ነው? ተጫዋቾቹ በጣም እረፍት ይፈልጋሉ። አሁን አርቴታ እንደውም በጋዜጣዊ መግለጫ ላይ ከሜዳችን ውጪ 4 ጨዋታዎች እያደረግን ነው የሚል አይነት ሀሳብ እየሰጠ ነበረ። በተለይ ደግሞ ክለቡ ከሚያደርጋቸው ተከታታይና ተደራራቢ ጨዋታዎች አንጻር። ስለዚህ ለዛ ደግሞ መፍትሄ የሚሆነው ተጫዋቾችን በቃ ሮቴት ማድረግ ነው። ስኳድን ሮቴት ስታደርግ እንደ አይነት ጨዋታ ላይ ድብን አድርገህ ነው በደንብ ሮቴት ማድረግ ያለብህ ስኳድን። በቃ ምንም የሚመጣም ወይ የሚፈጠር ነገር አይኖርም፣ ተጨማሪ የሚመጣ ሪስክም የለም። ስለዚህ በዚህ ጨዋታ ላይ ያለውን ስኳድ በደንብ እስከ ጥግ ድረስ ሮቴት አድርጎ አርቴታ መጠቀሙ በደንብ ስኳዱ ከፍተኛ በሆነ ሁኔታ እንዲያርፍ እረፍት እንዲያገኝ እድል የሚሰጥ ነው የሚሆነው እንጂ አሁን ዙቢሜንዲን ማሰለፍ፣ ቅድም እንዳነሳሁት የኬሬስን ወይ ትሮሳርድን ወይ ደግሞ ቡካዮ ሳካን ማሰለፍ በእንዲህ አይነት ሁኔታ ተጫዋቾቹን የሚያደክም ተጫዋቾቹን እጅግ በጣም በከፍተኛ ሁኔታ ለመዛል የሚዳርግ ነገር ካልሆነ በስተቀረ ምንም ያን ያህል የሚፈይደው ፋይዳ አይኖርም። ስለዚህ ለዚህ በጣም ትልቁ አማራጭ የሚሆነው ተጫዋቾቹን እንዲህ ባለ መንገድ እረፍት መስጠት፣ ዋና ዋና ተጫዋቾቹን ማሳረፍ ለቀጣዩም ደግሞ በጣም የሚረዳ ነገር ይሆናል። ለቀጣዩ ጨዋታዎች በደንብ አርሰናልን የሚያግዘው የሚረዳው ነገር ይሆናል። ከዚህ በኋላ በተለይ አርሰናሎች ከባባድ ጨዋታዎችን እንደማከናወናቸው መጠን እጅግ በጣም ጠንከር ያሉ ጨዋታዎችን እንደማድረጋቸው መጠን ለተጫዋቾች በቂ እረፍት መስጠት በጣም ወሳኝ ነገር ይሆናል ማለት ነው። እንግዲህ ስኳዱን ይህን አሰላለፍ ትስማሙበታላችሁ ወይ? እስቲ እናንተስ ቤስት ሌቨል ላይ የትኛውን ተጫዋች ትመርጣላችሁ? እኔ ከመረጥኳቸው በተጨማሪ እናንተ እስቲ ቤስት ሌቨል ላይ የትኞቹን ተጫዋቾች ልትመርጡ ትችላላችሁ የሚለውን እንግዲህ ሀሳቦቻችሁን ልታጋሩን ትችላላችሁ። ዞሮ ግን እኔ የምመርጠው አሰላለፍ ይሄንን ነው። በአርሰናል ቋሚ 11 ላይ ሙሉ ለሙሉ በቃ ቤንች ያሉትን ተጫዋቾች ወደ ቋሚነት አምጥቶ ቢጠቀም ለካይራት አልማቲ የሚበቃ ለካይራት አልማቲ የሚመጥን ነው እንጂ ለካይራት አልማቲ የሚያንስ ስብስብ አርሰናል አለው ብዬ አላስብም። ስለዚህ ይህንን አማራጭ መጠቀም አንዱ ጥሩ ነገር ይሆናል ብዬ አስባለሁ። ሌላኛው ግን ጨዋታው ደግሞ እንዲሁ በቀላሉ የሚታይ አይሆንም። ምክንያት ብላችሁ ካላችሁኝ አርሰናል ወደ ዊኒንግ ሜንታሊቲ እንዲመለስ የሚያግዘው ጨዋታ ስለሆነ ነው። ያንን ያልኩት ለምንድን ነው? ሀሳቤን እነግራችኋለሁ። ግን እስከዚህ ድረስ ከመጣችሁ ቪዲዮውን ወዳችሁታል ማለት ነው እና ላይክ ካላደረጋችሁ አሁኑ ነው የላይክ በተኗን ተጫኑና ፕሮግራሙን ላይክ በማድረግ መከታተላችሁን አትርሱ። እንቀጥል። የጨዋታው የማሸነፍ ሂደት ለአርሰናል ወሳኝ ነው የሚባልበት ምክንያት ምንድን ነው? አርቴታ በዚህ ጋዜጣዊ መግለጫ ላይ እንግዲህ ስለ ማንቸስተር ዩናይትዱ ሽንፈት ሲጠየቅ ነበረና በቃ ቆም ብለን ራሳችንን እንድንመለከት ሁዊ አር እኛ ማነን፣ የቱጋኔ ቆም ነው፣ ምን ፖዚሽን ላይ እንገኛለን፣ ምን አይነት ፐርፎርማንስ እያሳየን ነው፣ ምን ድክመቶች አሉ የሚለውን ነገር እንድንመለከት ፖዝ እንድናረግ በቃ ቆም ብለን ያለውን ነገር እስካን እንድናደርግ እንድንቃኝ እንድናስብ እድል የሰጠን ጨዋታ ነው የሚል ሀሳብ ሰጥቷል። አርቴታ ተጫዋቾቹን ክሬዲት ሰጥቷል፣ አመስግኗል። በቃ የሚችሉትን ነገር አድርገዋል። ሜዳ ላይ በሙሉ ኢንከሬጅ ሲጫወቱ ነበረ እና ይህ ጨዋታ ግን ለኛ የበለጠ እንደ መነሳሻና ትንፋሽ ወስደን እንደገና ደግሞ ካቆምንበት እንድንቀጥል እንደ አዲስ ሪፍሬሽ አድርገን እንድንጀምር እድል የሚሰጠን ጨዋታ ነው ብሎ ሲናገር ነበር። ከተጫዋቾቹ ጋርም መነጋገሩን ከተጫዋቾቹ ጋርም ቁጭ ብለው እነሱ በዛ ነገር ዙሪያ በዚህ ጨዋታ ዙሪያ በደንብ መነጋገራቸውን አርቴታ ተናግሯል። ያ ሽንፈት የዚህ ሀገር ደጋፊዎችን በጣም በብዙ ሁኔታ ያነጋገረ እና ደግሞ ያበሳጨም ሽንፈት ነበረ። ያንን እረዳለሁ። አርሰናል ዋንጫ እየገሰገሰ ባለበት ሰዓት ያውም ደግሞ አርሰናሎች በማይወዱት ተጋጣሚ በማንቸስተር ዩናይትዶች ተሸንፈው 3 ነጥብ ማጣት፣ በዛ ላይ 80 ምናምነኛው ደቂቃ ላይ ጎል ተቆጥሮበት መሸነፍ ለአርሰናል ደጋፊዎች የሚያስደስት ነገር ሊሆን እንደማይችል ግልጽ ነው። ግን ደግሞ
እንዲህ አይነት ሽንፈቶች ካልመጡ አርሰናል ደግሞ ወደ ማሸነፍ በሚያደርገው ግስጋሴ ላይ ያሉበትን ክፍተቶች ላይረዳቸው ይችላል። ያሉበትን ክፍተቶች በደንብ እንዲያውቅ የሚያደርገውም አይነት ነው እና ለሚቀጥሉት 4 ወራት ምን እንደሚያስፈልገን እንዴት መጫወት እንዳለብን በደንብ የተማርንበት ነው የሚል አይነት ሀሳብም ነበር የሰጠው። እንግዲህ እነዚህ ቀጣዮቹ የ4 ወራት ጊዜያት እጅግ በጣም ወሳኝ የሚባሉ ናቸው። አርሰናል በቻምፒዮንስ ሊግ በሌሎቹ ዋንጫዎች ላይ ውጤት ለማምጣት የሚያግዙት ጨዋታዎች መሆናቸውን በደንብ ልብ ማለት ያስፈልጋል። አሁን እንግዲህ አርቴታ ሲናገር የነበረው 4ቱም ውድድሮች ላይ ኢንቮልቭ እያደረግን ነው፣ ፕሪሚየር ሊጉ ላይ እየተፎካከርን ነው፣ ቻምፒዮንስ ሊግ ላይ በተመሳሳይ ካራቦ ካፕ አንድ ጨዋታ ነው የቀረን፣ እሱን ጨዋታ ካሸነፍን ወደ ፍጻሜ እናልፋለን፣ ኤፍኤ ካፕም አለ እና እነዚህን ጨዋታዎች ማኔጅ ማድረግ በጣም ትልቁና ወሳኙ ነገር ነው። አሁን በተለይ ከካይራት አልማቲ ጋር አርሰናል ሲጫወት በፍጹም ኢነርጂ የሚያባክንበት ወይ ደግሞ ኢነርጂው ሉዝ እንዲያደርግ የሚያስገድደውን ጨዋታ ማከናወን የለበትም። በቃ የሚያከናውነው ጨዋታ ቅድም እንዳነሳሁት የዚህ የካይራት አልማቲው ጨዋታ ብዙም ከባድ የሚባል የጨዋታ መርሃ ግብር አይሆንም። ያን ያክል ከባድ ጨዋታ ይሆናልም ተብሎ የሚጠበቅ ጨዋታ አይደለም። በጣም ቀላል የሆነ የጨዋታ ምሽት ይሆናል ተብሎ ነው የሚጠበቀው። ምናልባት ካይራት አልማቲ ለክብር እንደመጫወቱ መጠን አንድ ለክብር የሚጫወት ቡድን ሊያሳይ የሚችለውን ፐርፎርማንስ ሜዳ ላይ ሊያሳዩ ይችላሉ። ግን የተጫዋቾችን ጉልበት ትላንትና እንግዲህ በነበረኝ የ1 ሰዓት ከ40 ደቂቃ የላይቭ ዝግጅት ላይ በጣም ሰፊውን ሀሳብ ሳነሳ ነበር እና እዛ ፕሮግራሜ ላይ የተናገርኩትና ያነሳሁት በጣም ትልቁ ሜይን ፖይንት የሚባለው ነገር ምንድን ነው? አርቴታ ለዚህ ለተጫዋቾቹ መዳከም ትልቅ ዋጋ እያስከፈለው ያለው ነገር ተጫዋቾቹንና ስኳዱን በሚገባው ደረጃ ሮቴት አለማድረጉ። የሆኑ ተጫዋቾችን ሊቀይር ይችላል፣ የሆኑ ተጫዋቾችን በሆነ መንገድ ወደ ሜዳ ላይ ያስገባ ይችላል፣ ስኳዱንም ሊቀያየር ይችላል። ግን ደግሞ በጣም ወሳኝ የሆነው ነገር ደግሞ ከዚህ በኋላ ተጫዋቾቹን የሚፈልግባቸው ሌሎች ትልልቅ ጨዋታዎች አሉ። ለምሳሌ የካራቦ ካፕ የግማሽ ፍጻሜ ጨዋታ ላይ የተጫዋቾቹን በደንብ ፊት ማድረግ፣ የተጫዋቾቹን መገኘት በደንብ አርሰናል የሚፈልግበት ጨዋታ ነው የሚሆኑ። ስለዚህ ለነዛ ጨዋታዎች አንዳንድ ጌሞች ላይ ተጫዋቾችን ሮቴት ማድረግ፣ ያውም እንደዚህ አይነት እድል ከስንት ጊዜ አንዴ ነው የሚገኘው። በቃ ከስንት ጊዜ አንዴ፣ ሁሌ እንኳን የምታገኙት ቻንስ አይደለም። በጣም ከስንት ጊዜ አንዴ፣ በስንት ጊዜ ሮቴሽን፣ በስንት ጊዜ የጨዋታ መጠን ውስጥ የምታገኙት አይነት ቻንስ ነው። ያንን ቻንስ ደግሞ ሲገኝ በአግባቡ መጠቀም ነው እንጂ ያንን ነገር ማባከን አስፈላጊ መስሎ አይታየኝም። ስለዚህ ለዛ ትልቁና መሰረታዊ የሆነው ነገር የስኳድ ሮቴሽኑ እጅግ በጣም መሰረታዊ ይሆናል እና ያንን ነገር ማድረግ ከአርቴታ የሚጠበቀው በጣም ቁልፉ ጉዳይ ይመስለኛል። ሌላው ግን ወደ ማሸነፍ መመለስ የሚለው ነገር ወይም ደግሞ ወደ ዊኒንግ ሜንታሊቲ፣ ወደ ማሸነፍ ስነ ልቦና መምጣት በጣም በጣም ትልቁና መሰረታዊው የሚባል ነገር ነው። በቃ አርሰናል ወደ ማሸነፍ ስነ ልቦና እንዲመጣ፣ ምክንያቱም ተከታታይ ጨዋታዎች በተለይ ደግሞ ፕሪሚየር ሊጉን ካነሳን በተከታታይ ጨዋታዎች አርሰናል በፕሪሚየር ሊግ ውጤት እያስመዘገበ አይደለም። የሊቨርፑል የኖቲንጋም ፎረስት አቻ የወጣባቸው ከዛ ቀጥሎ ነጥብ የጣለባቸውን ሁኔታዎች ስንመለከት ነበር። አሁንም ቢሆን አርሰናል ላይ የሆነ ጥያቄ ምልክት የሚያስነሱ ነገሮች አሉ እና እንደውም አሁን የጋዜጣ መግለጫውን ሙሉን ተመልክቻለሁ፣ አርቴታ የሰጠውን ጋዜጣ መግለጫ እና አርቴታ በዚህ ጋዜጣ መግለጫ ላይ ነው ምን ብሎ ሲናገር ነበረ? ጥያቄም ሲቀርብለት ኦደጋርድ ጥሩ አለመሆኑ፣ ቡካዮ ሳካ በ13 ጨዋታዎች በባለፉት 13 ጨዋታዎች ጎል አለማስቆጠሩን እንደ ጥያቄ ሲያቀርቡለት ነበረ እና እሱም ሀሳብ ሲሰጥ ነበረ። የአርሰናል ማጥቃት ራሱ ለምን እንደዚህ ደካማ ሆነ፣ በኦፕን ፕሌይ አርሰናል ለምን ጎል ማስቆጠር አቃተው የሚል ጥያቄ ሲቀርብለት አርቴታ ነገሩን ዲናይ ለማድረግ ሞክሯል። በተወሰነ መንገድ ነገሩን የሆነ ለማስተባበል የለም እንደዚህ አይነት ሙከራ ነበር ያደረገው እና አርቴታ እንደው ምን አለመሰላችሁ ቡካዮ ሳካ እኮ ባለፉት 200 ጨዋታዎች ምን ነገር እንዳደረገ በግልጽ መመልከት ይቻላልና መልሱ ራሱ ቀላል ነው፣ ያን ያህል የሚከብድ ነገር አይደለም፣ ለመመለስ የሚያስቸግር ነገር አይደለም የሚል ሀሳብ ነበር የሰጠው። ከዛ ደግሞ እንደዛ ማለቱ ብቻ አይደለም፣ ስለ ኦደጋርድም ሲጠየቅ ያው የኦደጋርድን ጉዳት ለማንሳት ሞክሯል። 2 ጊዜ የተከሻ ጉዳት ገጥሞት ነበር፣ ሌላ ደግሞ ተጨማሪ ጉዳት አጋጥሞት ነበረ። በእነዚህ ሁሉ ጉዳቶች ውስጥ ያሳለፈ ተጫዋች መሆኑን መዘንጋት የለብንም ማለትና ከዛ ግን ስለ ጎል ማስቆጠሩ ሲጠየቅ ለምሳሌ ያለ በኢንተር ሚላኑ ጨዋታ ላይ በጣም በጥሩ ሁኔታ
ጎል አስቆጥረን ወጥተናል። በክፍት ጨዋታዎችም ጎል አስቆጥረናል እና ዘሴም ላይናፕ ተመሳሳይ አሰላለፍ እንዲሁ ደግሞ ዘሴም ፎርሜሽን ዘሴም ታክቲክ ተመሳሳይ የጨዋታ አቀራረብ የጨዋታ ታክቲክ ይዘን ገብተን ነው ያንን ጨዋታ ያሸነፍ ነው። ስለዚህ እንደዚህ አይነት ጥያቄዎች አሁንም ሲነሱ ያንን ነገር ኮንሲደር ማድረግ ወይም ደግሞ ያንን ነገር ከግንዛቤ ውስጥ ማስገባት በጣም ወሳኝና አስፈላጊ ነገር ነው የሚል ሀሳብ ነበር አርቴታ ሲሰጥ የነበረው እና እኔ ደግሞ እዚህ ጋራ እንደ መከራከሪያ ተደርጎ የሚነሳው ነገር ምንድን ነው? ሁልጊዜ ተመሳሳይ አሰላለፍ ይዞ መግባት ተመሳሳይ ውጤት እንዲያመጣ እድል ይሰጠዋል ማለት አይደለም። ይሄ በጣም ትልቁ ፖይንት ነው። ተጋጣሚዎች ለምሳሌ ትላንትና በነበረኝ የላይቭ ፕሮግራም ላይ ስለ ማንቸስተር ሲቲ አንስቻለሁ። ማንቸስተር ሲቲ በ2022-23 የውድድር ዘመን የትሬብል ዊነር ወይም ደግሞ የሶስትዮሽ ዋንጫ አሸናፊ በነበረበት ጊዜ ላይ እንደምታስታውሱት ፔፕ ጓርዲዮላ በደንብ ነበር ስኳዱን ሮቴት የሚያደርገው በደንብ በሚገባው መጠን ስኳዴ በደንብ ረፍት ይፈልጋል ባለበት ሰዓት ሁሉ ሪስክ እየወሰደ በደንብ ስኳዱን ሮቴት ሲያደርግ ነበር እና እኔ አርቴታ ብዙ ጊዜ ይሄ ፈሪ ነው የሚለው አገላለጽ ስሜት አይሰጠኝም። በጣም ስትሮንግ ቃል ነው ሲጀመር ፈሪ ነው የሚለው ነገር እና ብዙ ደጋፊዎች ወይ ደግሞ የእግር ኳስ ተመልካቾች ኢቭን ተንታኞች የምትሏቸውም ይሄ ውጭ ሀገር ያሉ ፐንዲቶችም የሚያነሷቸው ሀሳቦች ናቸው። ግን አርቴታ ፈሪ ነው ከማለት ይልቅ ሪስክ አይወስድም የሚለው ነገር ጥሩ አቻ ቃል ወይም ደግሞ ማስተካከያ ቃል ይመስለኛል። ሪስክ መውሰድ ማለት ምንድን ነው? በቃ በሆነ ነገር ላይ ይሄን ነገር በደንብ እወጣዋለሁ፣ ይሄንን ተጫዋች አሳርፌ አሁን እኔ ቅድም ያልኳችሁን እስቲ ስኬሊን የአማካይ መስመር ተጫዋች አድርጌ ልሞክረው ብሎ ልክ አርቴታ ያንን ውሳኔ ከወሰነ ያንን በቃ ሪስክ ወስዷል የሚለውን ነገር እንረዳለን ማለት ነው። በዛ ጨዋታ ላይ ምናልባት ጎል ኮንሲድ ሊያደርግ ይችላል፣ ጎል ሊቆጠርበት ይችላል ምናምን ነገር ያን ነገር መመልከታችን አይቀርም። ግን እንደዛም ሆኖ አርቴታ ያን ነገር በማድረጉ ደግሞ እንዲደነቅ የሚያስችለውን ነገር እንመለከታለን። በእርግጥ ምንም አይነት የተጫዋች ቅያሪ ቢያደርግ ከትችት አያመልጥም። አሁን በባለፈው ጋብሪኤል በቃ መሰለፍ አለበት፣ ዩኬሬስ ቤንች መሆን አለበት ምናምን የሚሉ ነጥቦች ሲነሱ ቆዩ። እሺ ያለና አርቴታ የዩናይትዱ ጨዋታ ላይ ያውም በጣም ትልቅ በሚባለው ጨዋታ ላይ ቤንች አድርጎ ማለት ነው። አስቡት፣ ዩኬሬስን ቤንች አድርጎ ጋቢናይንን ቋሚ ያደረገው። የዚህን ጊዜ አበዱ የአርሰናል ደጋፊዎች ለምን አሉ። ስለዚህ ለውጥ ይምጣ ምን ጥያቄ ሲጠየቅ ከዛ ደግሞ ለውጥም ሲመጣ ያለውም ሪስክ አብሮ ለመቀበል ያንን ሪስክ ለመጋፈጥም ደግሞ ዝግጁ መሆንና ያንን አክሴፕት ለማድረግ ራስን ማዘጋጀት በጣም አስፈላጊ ነገር ይሆናል። ስለዚህ አርቴታ ጋር ነገር ማድረግ 2022 እንደውም አንድ ጽሁፍ ትላንትና የተመለከትኩ ነበር እና በጣም የገረመኝ ፔፕ በ2022-23 ቻምፒየንስ ሊግን ፕሪሚየር ሊግና ኤፍኤ ካፕን ሲያሸንፍ በጣም ስኳዱን ሮቴት ያደርግ ነበር ብያችኋለሁ። እና ስኳዱን ሮቴት ማድረጉ ብቻ አይደለም የሚገርመው፣ ሮቴት ሲያደርግ አንዳንድ ተጫዋቾችን የማይጠበቁ ቦታ ላይ ሁሉ ያሰልፋቸው ነበር። አሁን ጆን ስቶንስ እንደምታውቁት በተፈጥሮ በቃ እልም ያለ የመሃል ተከላካይ ተጫዋች ነው፣ ወይም ደግሞ የሴንተር ባክ የምትሉት ተጫዋች ነው። ፔፕ ጓርዲዮላ ግን በዛ ሲዝን ነው ይህንን ተጫዋች ወደ መሃል ሜዳ ተጫዋችነት ወደ 6 ቁጥር ቦታ ተጫዋችነት ያመጣው በዛ ሲዝን መሆኑን እንረዳለን። እና አሁን ልክ ቅድም ያልኳችሁ የዛ የስኬሊን ብዙ ጊዜ ካያችሁ ኢንቨርትድ አማካይ አይደለ፣ ወደ መሃል እየመጣ ይጫወታል አይደለ። እስቲ እዚህ ጨዋታ ላይ ይሞክረውና ይሄው እድል ይስጠው፣ ምን ያህል በደንብ ኢንቮልቭ ያደርጋል፣ ምን ያክል በዛ ልክ ይጫወትለታል የሚለውን ነገር የዛናውን የማንቸስተር ሲቲን የሶስትዮሽ ዋንጫ አሸናፊነት በተመለከተ አንድ የተሰራ ዶክመንተሪ ነበረ፣ ቱጌዘር ዘ ትሬብል ዊነርስ የሚል በ6 ኤፒሶድ የተከፋፈለ ዶክመንተሪ አለ። ከፈለጋችሁት አሳውቁኝና ላስቀምጥላችሁ እችላለሁ በቴሌግራም ገጻችን አራዳ ሜዳ ላይ ማለት ነው። እና አርቴታ አሁን ለ3-4 ዋንጫ እንደሚፎካከር አሰልጣኝ ሁሉም ውድድር ያስፈልገዋል። ግዴታ የሆነ ውድድር ላይ ውጤታማ እንዲሆን ከቻምፒየንስ ሊግ መውጣት የለበትም ወይ ከሆነ ነገር መውጣት የለበትም። ስኳዱ በጣም ሰፊ ነው፣ በቂ የሆነ ስኳድ ዴብዝ አለው እና አይደለም እነ ካይራት አልማቲን እነ ሌሎቹን ተጋጣሚዎች እነ ሊድስ ዩናይትድን ለመግጠም ይቀርና በአመት ውስጥ ምንም አይነት ጨዋታ ለማድረግ የሚሆን ስኳድ ነው ያለው። ከዚህ በኋላ ፕሪሚየር ሊግ 15 ጨዋታ ይቀረዋል። ቻምፒየንስ ሊግ ረጅም ርቀት ይጓዛል ብለን በገመት ነው መሰረት እንኳን አርሰናል ቢቀጥል ቢያንስ በቻምፒየንስ ሊጉ ከ7 ወይ ከ6 ያላነሱ ጨዋታዎችን ማድረጉ አይቀርም። ስለዚህ ከ20 በላይ ጨዋታዎች ከዚህ በኋላ ይቀራሉ እና ያንን የተጫዋቾችን ድካም ሌሎች ነገሮች
በደንብ ማኔጅ ማድረግ እጅግ በጣም አስፈላጊ ይሆናል እና አሁንም ሁሉም ነገር ያለው በእጁ ላይ ነው። ምናልባት ነገ አርሰናል እያጠቃ ሲጫወት ኳሱን ተቆጣጥሮ ሲጫወት በጣም በሰፊ የበላይነት ልንመለከተው እንችላለን። ይሄ በጣም ግልጽ ነው። ካይራት አልማቲም ኦልሬዲ ቅድም እንዳልኳችሁ ለክብር የሚጫወት ቡድን ወይም ደግሞ ለክብር ብሎ የሚጫወት ቡድን ስለሆነ የመጨረሻው ጨዋታ ስለሆነ ምንም በሚያጣው ነገር አይኖርም። በቃ ሲከላከል ከዛ ግን በመልሶ ማጥቃት በካውንተር አታክ ደግሞ እየተጫወተ ጨዋታውን ሊያከናውን ይችላል። እኔ ይህንን ጨዋታ እንደ ስቴፒንግ ቦርድ አድርጌ ነው የማስበው። ልክ እንደ መነሳሻ እንደ አንድ መስፈንጠሪያ ከማንቸስተር ዩናይትዱ ሽንፈት በኋላ እንደገና አርሰናል ደግሞ ሪፍሬሽ አድርጎ ታድሶ ከዛ ሽንፈት በኋላ ተመልሶ የሚመጣበት ጨዋታ ይሆናል ብዬ ነው የማስበው። ስለዚህ ማሸነፉን በዛ መንገድ ቢጠቀምበት። ከዛ ውጭ ግን በቃ የራሱ ቤስት ላይንአፕ ውሳኔው በራሱ እጅ ነው። አርቴታ ቀጣይ የሚያረጋቸውን ጨዋታዎች ከግምት ውስጥ በማስገባት ቀጣይ የማረጋቸው ጨዋታዎች ምን ያክል ወሳኝ ናቸው የሚለውን ነገር በመረዳት ሌሎች ለታዳጊ ተጫዋቾች በደንብ እድል ከሰጠ ምላሹን ያገኘዋል። አሁን ከሊድስ ዩናይትድ ጋር ይጫወታል። መቼ? የፊታችን ቅዳሜ። ከዛ በኋላ ከቼልሲ ጋር የዛሬ ሳምንት ማክሰኞ ይጫወታል። ከስንት ቀን በኋላ ማለት ነው? ከ2 ቀን በኋላ። ከዛ ቀጥሎ ከሰንደርላንድ ጋር ይጫወታል። ቀጥሎ ከብሬንትፎርድ ጋር ይጫወታል። ቀጥሎ ከዊጋን አትሌቲክ ጋር ይጫወትና ከዛ በመቀጠል ደግሞ ከቶተንሃም ጋር የሚጫወት ይሆናል። እንግዲህ አርቴታ 4 ጨዋታዎችን ከሜዳችን ውጭ አከናውነን ነበር ብሏል። ከፖርትስመዝ፣ ከቼልሲ፣ ከኖቲንጋም፣ ከኢንተር ሚላን እንደውም የቦርንመዙን ከጨመርነው 5 ጨዋታ ነው የሚሆነው። አሁን ደግሞ እድለኛ ሆኖ ብዙዎቹን ጨዋታዎች የሚያደርጋቸው በሜዳው ነው። ከካይራት አልማቲ፣ ከቼልሲ፣ ከሰንደርላንድ፣ ከዊጋን በኤፍኤ ካፕ እና በፕሪሚየር ሊግ ከቼልሲ የሚያደርጋቸው ጨዋታዎች በሜዳው የሚደረጉ ጨዋታዎች ናቸው እና ለአርሰናል እስካሁን ከነበሩት በላይ ከዚህ በኋላ የሚመጡት ሳምንታት ናቸው እጅግ በጣም ወሳኝ የሚባሉ የጨዋታ መርሃ ግብሮች። ቀጣዮቹ 4 ወራት ለአርሰናሎች እጅግ በጣም ወሳኝ ይሆናሉ እና ቤስት 11ኑ ምን መምሰል አለበት? ከዚህ በተጨማሪስ አርቴታ በዚህ ጨዋታ ላይ ምን አይነት የጨዋታ አቀራረብና ተጫዋቾችን ይዞ ወደ ሜዳ መግባት ይኖርበታል? በጨዋታውስ ላይ ምን አይነት ውጤት ትጠብቃላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ለማንኛውም ግን አርሰናል ከካይራት አልማቲ እንግዲህ የካዛኪስታኑ ክለብ ከአርሰናል ጋር ጨዋታውን የሚያከናውን ይሆናል። ምሽት 5 ሰዓት በሰሜን ለንደን ወሳኙ የጨዋታ መርሃ ግብር ለአርሰናሎች ወደ ድል ለመመለስ ከሽንፈት ሃንጎቨር ለመላቀቅ አርቴታ ለዛ ነው በጋዜጣዊ መግለጫው ላይ ደጋፊዎቻችን ከዚህ በኋላ በሚመጡት ወራት አብረውን እንዲቀጥሉ እንፈልጋለን፣ በጣም በጥሩ ተነሳሽነት ድጋፋቸው እንዲቀጥሉ እንፈልጋለን ሲል የነበረውና ባለፈው ልክ ማጋሌሽ ፊት ላይ ስናይ የነበረው ነሳሊባ ፊት ላይ ስናይ የነበረው ሶስተኛው ጎል ሲቆጠር ይታይ የነበረውን ስሜት መልሶ እንደገና ለማጥፋት የግድ ይሄ ጨዋታ ለአርሰናሎች 3 ነጥብ የሚገኝበትና አሸናፊነታቸውን የሚያስቀጥሉበት መሆን አለበት። አርሰናል የሚያሸንፍ ከሆነ አዲስ ሪካርድ ያስመዘግባል። እንግዲህ ሁሉንም የምድብ ጨዋታዎች በማሸነፍ ምድብ እንኳን አይባልም የሊግ ጨዋታ ነው፣ ከ8-8 በማሸነፍ ሌላ ደግሞ ጥሩ ሪካርድ የሚያስመዘግብ ይሆናል እና ይሄ ለአርሰናሎች እጅግ በጣም ወሳኝ ጨዋታ ይሆናል ወደ ድል ለመመለስ። ምን አይነት ውጤት ደግሞ ይመዘግባል? እንግዲህ ነገ ምሽት 5 ሰዓት ላይ እንመለከታለን። ኮሬክት ስኮር የውጤት ግምቶቻችሁን እየጻፋችሁልን ሀሳቦቻችሁን ልታጋሩን ትችላላችሁ።